እቺ የምትመስለው ወልተኔ በከሰለም ቦካ ቦካ አድርጊያ ያልወርካትም እንዴ ምን አልክ አንተ ስንጥር እዚህ እኩል ቦታ እንዳልሰብርሽ አይሰማም ይቆራረጣል ምንድነው ሰምታል እባክህ በቃ ነው ሰበር ልቀቁኝ ሄዱ ደብላ አንድ ልቀቅልኝና አናቷን ለሁለት ክፍል ላድርገው አንዴ በሻልኩ አንተ ቶኒ ይፈል ነገር አሁን እንሂድ ምን ማለት ነው ምን መፍትሄ ሳናገኝ መሄድ አለ እንዴ መፍትሄ ካፈለክ እዛው ቀበሌ ሄደ መፍትሄ ጠይቅሽ ደፋር በመስለት ወላንቺ ኮሽ ምትስኒ አይበለም እንደዚህ ነገር አይበለም አንተ ምንድነው እንደዚህ ባሳጭ ልትልኩ ምንም ዝም ብዬ ነገር እያሰብኩ ነበር ምንድነው የምታስበው ነገር ደግሞ አውቃለሁ ዝም ብዬ ነው ስለዳግም እያሰብክ ነው አይደል ስለሱ እያሰብኩ እንደሆነ ታውቁሽ ከሰውት ምን ልታስብ ትችላለህ ቆይ ለኔ ምን አለች ምንም አለች ግን ከልጅና ከኔ እንድትርቅ ፈልጋለሁ አለች ለምን እንደዛ አለች የልጅቷ አባት ፈልጋለሁ አባቷ ደግሞ አንተ ነስተራል ነበር ወስትሪ ነበር ግን የተፈጠረው ነገር አስደነግጣት ሰኒ ቆይ ለምንድነው ያልነገሩኝ ብላ ስትል የሰኒ ሄድ ደግሞ ወይም እኔ እንጃን ያላቅም ወይም ስላልተመቻቸው ነው እያለች ተገኛለች ማለት ነው ሰኒ ብሩ በመጥፋቷ በጣም ተጨንቃ ነበር ግን እነሱ ስላልነገሯት ደግሞ ለምንድነው ብላ በጣም ተናዳለች ማለት ነው የሰኒ የትም ለማጽናናት እየሞከረቻት ትገኛለች ሰኒ በጣም ተናዳለች ማለት ነው እሺ በቃ ዋናው መገኘቷ ነው እያለች ትገኛለች ደና መሆኗ ነው እያለችም ትገኛለች ማለት ነው ሰኒ በጣም ተጨናንቃ በነበረች ጊዜ አሁን ሳይነግሯት ሲቀሩ ደግሞ የንዴት ንግግር እየተናገረች ትገኛለች ማለት ነው ጽናት መታ ናትዬ ምንድነው ምን ሆነክ ነው ለምንድነው የበሰበስከው ምን ተፈጠረ ያለች ትገኛለች ሰኒ ጽናት ማለት ነው ጽናት ደግሞ ናቲ ደግሞ ቲና ውሃ ደፋችብኝ እያለ ይገኛል እኔማ ቁርስ ልበላ ብዬ ስመጣ እሷማ ደና አድርጋኝ በውሃ አጠበችኝ ውሃውማ ሙቅ ቢሆን ኖሮ አቃጥላኝ ደፍታ ይሆናል አቃጥላኝ ትገለኝ ነበር እያለ ይገኛል ማለት ነው ጽናት ደግሞ አሁን ታዲያ የት ሄዳ ነው ብላ ስትጠይቀው አሁንማ ሻይ ላፈላ ነው ብላ እዛ ኪችን ውስጥ ገብታ እየተንጎዳጎደች እዛው ቀረች እያለም ይገኛል ማለት ነው ናትዬ ምን ሆነክ ነው እንዴ አሁን አልደረቀም እንዴ ልብስክ እያለች ትገኛለች ቲናም አሁን ደግሞ አበስብሰሽው ጥፋትሽን ማታምኝም እንዴ እያለች ትገኛለች ጽናትም ማለት ነው ናቲማ ሳሁን እሺ ሻው የታለ ደረሰ እንዴ ለምን አልደረሰም እያላት ይገኛል አሁን እሺ አመጣለሁ እያለች እየሮጠች ገብታለች ማለት ነው ጽናትም በረደክ እንዴ የሚደረብ ነገር ላምጣልክ እንዴ እያለች ትገኛለች አይ ጽናትዬ አውስኪ አምጪልኝ እያላት ይገኛል ማለት ነው በርዶኛል እኮ አሁንማ ልብስ ፈልጋለሁኝ የሚደረብ ልብስ ፈልጋለሁ እያላት ይገኛል ማለት ነው ለሰኒ ለጽናት ማለት ነው ታይ ግን አንቺ ግን በኋላም ይቆጭሻል እያለቻትም ትገኛለች ያላት ይገኛል ማለት ነው
በጣም ደስ ብሏታል ሰኒ ብሩ ስለተገኘች ማለት ነው። ሰኒ ብሩ ግን እኔና አንቺ እንደዚህ ነን እንዴ እያለች ትገኛለች። ጽናት እያለች ትገኛለች ማለት ነው። ጽናት እኮ ናት የነገረች። እኔ እኮ ምንም ቢሆን ከሌላ ሰው መስማት የለብኝም የኔና ያንቺ ጉዳይ እንደዚህ ነው እንዴ እያለችም ትገኛለች ሰኒ ማለት ነው። እያለች ትገኛለች ማለት ነው ሰኒ። እና ታዲያ እንዴት ነው ምናምን ጽናት መጥቶ ነበሩ እንዴ ብላ ስትል አዎ ትላንትና እዚህ ነው የዋሉት እያለች ትገኛለች። ለማንኛውም ደስ ብሎኛል ስለተገኘሽ በጣም ደስ ብሎኛል እያለቻት በቃ ሰኒ በንዴት ጥላት ሄዳለች ማለት ነው። ምክንያቱም ስለ አልተናገረች ብሩ ለምንድነው ቡና ሳትጠጡ የምትሄዱት? ቡና ጠጥታችሁ ትሄዳላችሁ ብላ ስትል ሕፃኗም ደግሞ አክስቴ ብሩ በለቀን መተን እንጠጣለን ችግር የለውም እያለቻት ትገኛለች ማለት ነው። ከዛ ልጅቷንም ይዛ ትወጣለች። ልጅቷማ በጣም ደስ ብሏታል ስለተገኘች እናቷንም ስላገኘቻት በጣም ደስ ብሏታል ማለት ነው። በጣም እየተደሰቱ ይገኛሉ ማለት ነው። ደስ የሚል ነው። ነገር ግን ጠፍቶ መገኘትም ጥሩ ነው፣ መጥፋትም ጥሩ አይደለም ማለት ነው። ኬራ እኔ ልሄድ ስለው እምቢ አለ። አሁንማ አንቺ እዚህ ስለሆንሽ በጣም ደስ ብሎታል፣ ልቡም እዚህ ነው እያላት ብሩን እያጽናናት ይገኛል ማለት ነው። በጣም ደስ ይላል። እሺ እንደዚህም ተገኝቶ ሁላችሁም አንድ ላይ በመሆናችሁ እኛም ደስ ብሎናል እንላለን። ትንሽዬዋም ስለተገኘች እኛም ደስ ብሎናል ማለት ነው። ናሆም ምንድነው ልጅቷን ይዘሽ ወዴት ነው የምትሄጂው ብሎ ሲላት ድሮ እዚህ እንድቆይ ፈልገክ ነበር እንዴ እያለችው ትገኛለች። ከዛ ናሆም አረ ትንሽ እንኳን ትቆይ አንቺው ሲሆን ልጅቷ ትንሽ ትቆይ እያላት ይገኛል ማለት ነው። እሺ ገብቶኛል፣ ግን እሱን ነገር ለማንሳት እዚህ ምቹ አይደለም እያላትም ይገኛል ማለት ነው። አልገባኝም እኛ ከሆነ ብለን ያደረግነው ነገር ምንም ነገር የለም ለምንድነው እንደዚህ የምትዩ እያላት ይገኛል። እባክሽን እንደዚህ እያልሽ ለልጅቷ ምንም ነገር የነገርሻት ግራ አታጋቢያት ልጅቷንም እያላት ይገኛል ማለት ነው ናሆሚ። ከዛ ልጅቷን ይዛ ጥላ ስትሄድ አይኑ ከልጅቷ ጋር እየተከተለ ይሄዳል ማለት ነው። እንዴ አልገባኝም ልጅህና ካለች በኋላ ምን ተፈጠረ እያለ ይገኛል ማለት ነው ናሆሚ። መጀመሪያም ልጅ አለህ ምናምን ያለችው ውሸት ነው ማለት ነው ወይ? የተከበራችሁ ቻናል ቤተሰቦች ከሀገር ውስጥም ያላችሁት ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው ማለት ነው። እዚህ ለብሰሽ ነው እንዴ የምትሄጂው ምናም ብሎ ስላት አዎ እያለች አዎ እዚህ ለብሼ ነው ልብስ ካልገዛውልሽ አልተውም እያለች ትገኛለች። አልተውም ብሎ አለኝ እያለች ትገኛለች ማለት ነው። እሺ ልብሱን ከገዛልኝ በኋላ ምን አደርጋለሁ ብዬ ለብሼ ወጣሁኝ። ከዛ በጣም ተጨናነኩኝ እያለች ትገኛለች። አዎ እናንተማ አዎ ምናምን እያላችሁ በእኔ ላይ አሹፉ እያለች ትገኛለች ማለት ነው። ወይኔ ከዛም በኋላማ የበላነው ምግብ እንዴት ጽድት እንዳለ በጣም ደስ የሚል ምግብ ጽድት ያለ ምግብ ነበረ እያለች ትገኛለች ማለት ነው። ከዛ የኬራትም በቃ አንቺ አትጨናነቂ እኔ ሁሉንም ነገር አስተካክለዋለሁኝ እያለች ታጽናናታለች ማለት ነው። ይሄም በጣም ደስ የሚል ነገር ነው። ብሩ እንግዲህ እዚህ ላይ ብሩና ናሆሚ ቁጭ ብሎ እያወሩ ይገኛሉ ማለት ነው። ብሩ እኔ በጣም ጨንቆኛል እያለችም ትገኛለች። ለምንድነው የጨነቀሽ? እኔ ሁሉንም ነገር አስተካክላለሁኝ እያለ ይገኛል ማለት ነው። ይህ ሁሉ ነገር እኛ በጣም ደስ ብሎኛል። ነገር ግን አንቺ እዚህ ጋር ስለሌለሽ ሁሉም ነገር ለኔ ባዶ የሆነ ነገር ነበረ የመሰለኝ እያለች ትገኛለች ማለት ነው።
ከዛ ደግሞ ጽናት ልልልል እያለች ትመጣለች ማለት ነው። ምንድነው ምን ተፈጠረ ብሎ እነሱ ደንገጥ ብሎ ሲሉ ኧረ በጣም ደስ ብሎኛል እናንተ ስለ አንቺ ስለተገኘሽ እያለች ትገኛለች ማለት ነው። እሰይ ቲና መብዶ መጣለች ማለት ነው። አይ ቲና እንደውም በጣም እኮ ነው የምታስቂው፣ በጣም ደግሞ ደስ ትያለች። በዚያው አጋጣሚ የድራማው አድማቂ ማለት ነው በእውነት በጣም ነው ደስ ያለኝ እያለች እነሱንም በጣም እያስደሰተች ትገኛለች ማለት ነው። ወይኔ ተበላሸብኝ። አይ ድሌ ታው ዝምቢያት እሷን ልቅስ አንቺስ እንዴት ነሽ እያለች ትገኛለች ማለት ነው። እሷማ ደህና ነች፣ በሰላም ተገኝታለች። ሰላማችሁ ይብዛልን ቤተሰብ። ላይክ ሼር እያደረጋችሁ አበረታቱም እናንተም በርቱ እያልኩኝ መልካም ሮብ እየተመኘሁኝ መልካም ቀን ተመኘሁላችሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን እላለሁኝ።